አዳልሞቴ የሚባል መንፈስ ምልክት ነው ደግሞ ይሄ አዳልሞቴ ብዙ ጊዜ ሃይማኖት ላይ ጥርጣሬ ይፈጥራል ብዬ ደጋግሜ እናገራለሁ አይደል ጥቅስ ላይ ብቻ አይደለም ወይ ስዕል ፊት ተመልካቹ ስትጸልዩ ሐሳብ መስረቅ ብቻ አይደለም ይሄ እኮ ጨርቅ ነው ይሄ እኮ ስዕል ነው ባነር ነው ላስቲክ ነው ቀለም ነው እንዴት እዚህ ፊት ትጸልያለሁ ትላላችሁ ሃይማኖትን የማስቀየር ፕሮቴስታንት ወይ ሙስሊም ወይ ሌላ ምናም የማድረግ ኃይል አለው ከእምነት አስወጥቶ ፓጋን ኤቲስት የማድረግ ኃይል አለው እንዳልኳችሁ ሁሉ በሃይማኖት ውስጥም ሆነን ደግሞ ወይም ክርስቲያን ሆነን ማተብ አንጠልጥለን ህግጋትን እንድንሽር በሰንበት ቀንም ሆነ በተለያዩ አጽዋማት ጊዜ ላይ ከምግብ እስከ ወሲብ ከተለያዩ ከስድብ እስከ ሐሜት የሚባሉ ነገሮች በሙሉ እንድንፈጽምና ያ ጾም ወይም ያ ቀን ለኛ በረከት እንዳይሆነን ያደርጋል ዞሮ ዞሮ ሃይማኖተኛ ፓጋን ወይም ሃይማኖተኛ ኤቲስት ነው ምን ሆኖ ማለት ነው ግራ ያጋባል አይደል ምክንያቱም አንደኛውን እኮ ሁሉ ነገር አልፈልግም እግዚአብሔር የሚባል የለም ብሎ ትቶ ዝም ብሎ ማግበስበሱ ይሻላል ብዬ አስባለሁ ከምን አንፃር ሃይማኖተኛ ሆኖ እምነት አለኝ ብሎ እየተደበቁ ከመብላትና እግዚአብሔርን ከማታለል ራስን ማታለል ነው በርግጥ እግዚአብሔርን አናታልለው ግን ከሰው ተደብቆ ወተት መጠጣት ተደብቆ ስጋ መብላት ተደብቆ እንቁላል ጠብሶ መብላት ምናምን ከማድረግ ይሻላል ግልጥ ያለ ከዛ ለምን ይመቻል መሰላችሁ ይሄ በግልጥ የሆነ ክህደት ለመመካከርም ይመቻል ለመወያየትም ይመቻል እስቲ እግዚአብሔር የለም እንዴት አልክ ትሉታላችሁ ያልኩት በዚህ ምክንያት ነው ይላል ታሳምኑታላችሁ ወይ ይመለሳል ወይ ደግሞ ተአምራትን ያይና በህይወቱ እውነትም እግዚአብሔር አለ በህልሜ እንደዚህ ያየው እንዴ ይሄ ምልክት አየው ሰው ሲፈወስ አየው ብሎ ወደ እምነት እንዲመጣ ምክንያት ይሆናል ይሄ እኮ አማኝ ሆነን ማለት ነው እንደታችን ክርስቲያን ሆነው ማተብ አድርገው ቢፈወስም አስማት ነው ይላሉ ቢድንም ወደ ንስሐ ቢመጣም ድሮ ዘፋኝ ነበረ አናቀውምና ነው እንድብለው ወይም ደግሞ የሆነ ነገር ብቻ የሰው መዳንም አይመቻቸው በራሳቸው መዳንም ደስተኞች አይደሉም ሊድኑም አይመጡ በቃ ይሁን የማይመች ደስ የማይል ለመንፈሱ ራሱ አንመቸውም ለሰይጣን ራሱ እጭ እነዚህ ሰዎች ወይ ጨርሰው አይክዱልኝ ወይ ደግሞ ጨርሰው ደግሞ ወደ ፈጣሪያቸው ሄዶ ነው ያተውኝ እኔ የምፈልገው ነገር እያደረጉ አስጨነቁኝ ይላል መንፈሱ ራሱ አይደለም እግዚአብሔር መንፈስ ራሱ እንኳን በእኛ ይነሳጫል አቋም ባለመያዛችን በመዋዠቃችን ማለት ነው ይውላችሁ እንዲህ አይነት ፍጥረቶች ሆነናል ይሄ ሁሉ ያመጣው ነፃ ፈቃዳችን ነው ነፃ ፈቃዳችንን ተጠቅመን እግዚአብሔርን ማምለክ ሲገባን ነፃ ፈቃዳችንን ተጠቅመን ወላዋይ ሆነናል የዋለ ኩበት ሆነናል ሮቤል አንተ የዋለ ኩበት ነህ ተዋልላለን የተባለው እና የዋለ ኩበት ሆነናል ስለዚህ ይህች ሴት ጸበል ገባች በ21ኛ ቀን ላይ በእመቤታችን ቀን ላይ ተረክ ብሎ ተመሰለ ከእኔም እንደዛ ነው አይዘው በገባሁኝ ጻድቃኔ ማርያም ቤልኩኝ ልክ 21ኛ ቀን ላይ ነው እመቤታችን ቀን ላይ ተረክ ብሎ የተነሳው እና እመቤታችን ለምንድን ነው በዕለተ ቀኑ ያደረገችው ሲባል እቺ ሴት የተወለደችው በእመቤታችን ቀን ነው እመቤታችንን ተወዳት ነበረ መስተፋቀር የሚባል ነገር ከማሰቧ በፊት የእናትና አባቷን ንብረት ከመውረሷ በፊት ቤተክርስቲያን ተከታተል ነበረ ነው እንግዲህ እና እናቷ ደግሞ ያመልኩት የነበረው መንፈስ ይሄንኑ መንፈስ ነው እሷን ዛፍ ለዛፍ ይዟት ይሄድ የነበረ መንፈስ ነው ቡና እያፈላችም ተካድም የነበረው ይሄንኑ ነው ደብተራ ጋር የሚወስዳት ይሄው መንፈስ ነው ደብተራውም ደግሞ የሰጣት ይሄንኑ ድግምት ነው በቃ አንድ መንፈስ ነው ይዟት የሚሽከረከረውና ስንት ናችሁ ሲባሉ ይሄ ሁሉ የሚያሰራት የነበረው አንድ ነው ይገርማችሁ ይሄ ሁሉ ሲያረጋት የነበረው አንድ ነው እንዲነን ይሉ ነበር እና አንድ እኔ ነበርኩኝ መጀመሪያ መስተፋቅር ያርኳት ከዛ በኋላ ማንን ጠራሁት አለ እንግዲህ መተት ጠራሁኝ አለ ቡዳ ጠራሁ አለ የደብተራ መንፈስ ጠራሁ አለ ከዛ ተጨማሪ ደግሞ ሌሎችም የቅናት መንፈሶች ምናምን መጥተዋል ግን የሁሉ የሚጠራው አንድ ነው መጀመሪያ የነበረው አንድ ነው አንዱ ሰይጣን ይዞን ብዙ ቦታ ይዞራል ብዙ ሸምተን እንመጣለን ስራው ላይ ስትመጣ ወይ የሆነ ቦታ ውላ ስትመጣ ልጆቹ ላይ ትጮህባቸዋለች ባገኘችው ነገር የምትማታው እጃቸው ይዛዛን ንክስ ነው የምታረጋቸው በቃና ያ መንፈስ ሊያዋ ላይ ሆኖ ልጆቹን ይበቀላል ሰርስሮን የሚገባው ተጠርሷ ደማን ተናቸውን ስጋቸውን ከዛ በኋላ ደግሞ ታለቅሳለች መልሳ የምታለቅሰው ግን ባሏ በሌለበትና ልጆቹ በሌሉበት ሰዓት ላይ ነው ባሏ ካለ ወይ ልጆቹ ካለ ደጋረኩ እና ታዲያ ሲያስቸግረኝ ምን ላድርግ ምናምን ትላለች ላለመሸነፍ በቃ ግትር የልብ ትዕቢተኛ አንዱ ደግሞ እንደዚህ ትዕቢተኛ እንድትሆን ያደርጋት ደግሞ ቤቱ ነው የሚገርማችሁ ቤቱ ይሄ ገንዘቡ ንብረቱ አለኝ የሚለው ስሜት ደግሞ ተጨማልቃና ተሞላቃ ያደገች ብትሆን ኖሮ እሺ ያው ያስብላል ተቸግራን ያደገችው እኮ በእናቷ ቤቱም ሆና በመከራን ያደገችው ቤቱን ስትሸጠው ነው ሀብታም የሆነችው እንጂ ብዙ ጊዜ የነበርንበትን ቦታ አናስብም
ትናንትና ምን ነበርኩኝ ዛሬ ብር ሳገኝ ምን አይነት ሰው መሆን አለብኝ? ሰራተኛ ቤት ውስጥ በፍጹም አይቀመጥም። 5 ልጆች እያሉ እሷ ነች የቤት እመቤት። ሰራተኛ ቤት ውስጥ አይቀመጥም። አንድ ጊዜ መጣች። ከዛ ሁኔታዋን አየችና ውጭ ልኝ ከዚህ ብላ አባረረቻት። ይሄ ሁሉ የሚያሳየው እላዩ ላይ ያለው መንፈስ መጀመሪያ ቅናት። አሁን ዋና እንድትሰሙ የምፈልገው አሁን ነው። ተከራይ ሆኖ በነበረበት ሰዓት 4 ዓመት በነበረበት ሰዓት የሥራ ባልደረቦቹ ቤቱ ሲመጡ የቅናት ስሜት ያድርባት ነበረ። መጀመሪያ አልተመኘችውም ነበረ። ሴቶች ግን እሱ ጋር ሲመጡ ፈላጊነት ስሜት አደረባትና እሱን የራሷ ለማድረግ በምትጥርበት ሂደት ውስጥ እነሱን ለማባረርም በምታረገው ሂደት ውስጥ ቅናት ስሜት አደረባት ማለት ነው። ቅናት ገባ የዛን ጊዜ ወይ ውስጡ ያለው የዛር መንፈስ ወደ ቅናትነት ተቀየረ ማለት ነው። ወይ ደግሞ የቡዳ መንፈስ ሆኖ ተቀይሮ ወደ ቅናትነት ተቀየረ ማለት ነው። ቅናተኛ፣ ባለጋራ፣ ምቀኛ፣ ክፉ አይደል? መጽሐፌ ላይ የዘረዘርኩላችሁ ቡዳ ምንድነው የሚለው መጽሐፌ ላይ 4 መጽሐፍ አለ። ለማታውቁ ሰዎች ኤፍታህ መዝሙር ቤት መምህር ተስፋ የጻፈው 4 መጽሐፍ አለ፣ ገዝታችሁ አንብቡ። ከዛ ውስጥ አንዱ ቡዳ ምንድነው የሚል ነው። ስለ ቡዳ ብቻ አንድ መጽሐፍ ጽፌያለሁ። በጣም ብዙ ዝርዝሮች አሉት። ከዓይኗ ላይ ተነስቶ ሄዶ በልቶት ስለነበረ እንዲያውም ሽቶ ተነስንሳ ተቀብታ ምን ብላ ቢጃማ አድርጋ ሄዳ ሁሉ አንድ ቀን አብረው አድራለች እና ከዛን ቀን ጀምሮ ነው ወደ ቤቷ የመጣው። ያንን ደግሞ እሱ በሱባኤ አግኝቶታል፣ በጸሎት በስግደት አግኝቶታል። የዝሙት መንፈስ ያ የዝሙት መንፈስ ደግሞ እኔ ሳስረዳው ቅድም የሳብኩበት ማለት ነው። የዝንጀሮ ድግምት ስለሆነ መስተፋቅሩ ሰዎች ከሚያደርጉት ሩካቤ ተላጽቆ ማለት ነው። ተላጽቆ ነው የሚባለው በግዝ ከሚያደርጉት ተላጽቆና ሩካቤ ወጣ ያለ ባህሪ ያምራት ነበረ። እቤት ስለምትውል ነው እንደዚህ የሚያምራት ወይ ፊልም ምናምን ስለምታይ ነው ምናምን ብሎ ነገሩን ይተዋል። አልፈልግም ብሎ ይተዋል። ግን በጣም ለየት ያለ ነገር እንግዲህ ሴቶች ነበረ ወንዶች ያስቸግረናል የሚሉት፣ ግን በተቃራኒ እሷ ነበረች የምታስቸግረው። ያንን እምቢ ስለሚላትም እንደተናቀች ሴት ትቆጥር ነበር ራሷን። ለዚህ ነው በጣም የምትናደድበት የምትቆጣው። እምቢ ስለሚላትም ሌላ ሴት ጋራ የሆነ ሪሌሽን አለው ብላ ታስባለች። ተመልከቱ እንግዲህ እና ያ የዝሙት መንፈስ የገባው የመስተፋቅር የዝሙት መንፈስ እንደ ያጀበ ነው ይዞት የመጣው። ሄደች በሽቶና በተለያዩ ልብሶቿ ተደግሞባት ሄደችና በመንፈስ አጥምዳው ይዛው መጣች ወደ ቤቷ ማለት ነው። ያ መንፈስ ደግሞ የዝንጀሮ መንፈስ ነው። የድጋው መስተፋቅር መንፈስ ማለት ልክ እንደ ዝንጀሮ ነው የሚያረጋት ማለት ነው። እና ያም ግቢ ውስጥ ራሱ ዥዋዥዌ ያለ እንደዚህ መንጀዋዥዌ ለልጆቹ አይደል የተሰራው። ገና ሳይወልዱ ነው ዥዋዥዌ የተሰራው ለራሳቸው። ማታ ቡና ይፈላል፣ ሰራተኛ ካለ እዛ ጋር እንደዚህ ተደርጎ ልክ ለህፃናት እንደሚጫወቱበት ዥዋዥዌ መጫወቻ አለች ለባልና ለሚስት ብሎ ረዘም ተብሎ እንደዚህ አንድ ሳይሆን ረዘም አድርገው ነው የሰሩት። በእርግጥ ይሄ ያለበት ቤት ሙሉ ይሄ አለ የዝንጀሮ መንፈስ አለ ማለት አይደለም። ደግሞ እሷ ላይ ካለው መንፈስ አንፃር ዝንጀሮ ምን እንደሚፈልግ እንድታዩ ነው። ዥዋዥዌው የተሰራው ከዛፉ ስር ነው። ዛፍ አለ፣ ዋርካ አለ። ገና ቤቱን ሸጣ ሳትወጣ በፊት የነበረው ነው ማለት ዋርካ አለ። ከዛፉ ስር ዥዋዥዌ ተሰርቷል። አሁን በቤት ቀይሮ ከመጡት ቦታ ላይ የለም። ይሄ እንግዲህ ጥናቴን እንድታዩልኝ ነው ምን ያህል እያንዳንዷ ባህሪያችን ውስጥ የእንስሳት ባህሪ እንዳለብን። እንስሳዊ ባህሪያችን አይሎ ከመጣ ከምን አንፃር እንደሆነም እንድታዩት ነው። ከድግምትም ከልክፍትም ከቡዳ መበላትም አንፃር ነው። በራስም ደግሞ ስበን ካመጣ ነው ኃጢአትም አንፃር ነው የሆነውና ቀዳዳ በተባለ ቦታ ሁሉ ሩካቤ ማድረግ ተላጽቆ መፈጸም ማለት በጣም ውርደት ነው፣ ከባድ ነው። እና ጸበል ቦታ ላይ አላስፈላጊ ቃላቶችን ሊናገር ሲል እኛ አባት እየመቱት ዝም በል ዝጋ፣ ደግሞ ይሄ ልታወራ ነው እንደዚህ ቦታ ላይ እርኩስ፣ አንተ እርኩስ ሆነ ደግሞ እርኩስ ነገር እዚህ ልታወራ ነው እንዴ ብለው አፉን ያዘጉት ነበር። እግዚአብሔር ይስጣቸው። ምክንያቱም እንዲህ ያለ ነገር እዛ ቦታ ላይ አይወራም። ሌሎች ነገር ያናገሩታል። የማይሆን ነገር ሲሆን ያው መቼም መናፍስትን መግራትም ሆነ መቅጣት ማሰርም ሆነ መሸኘት ለአባቶች ለካህናት ወይም ጸጋው ለተሰጣቸው ለምእመናን ስልጣኑ የቤተ ክርስቲያን ነው። በነገራችን ላይ አጋንንት ማስወጣት ለክህነት ብቻ የተሰጠ አይደለም፣ ወይም ለጵጵስና ወይ ለድቁና ብቻ አይደለም፣ ለሁሉም ሕዝብ የተሰጠ ነው። አንዲት ሕፃን ልጅ የመፈወስ ኃይል ሊኖራት ይችላል። ይሄ በስንክሳር ውስጥ ሞልቷል፣ ተናግሬዋለሁ። አንዲት ሴት ሊኖራት ይችላል። አንዲት ምስኪን ምእመን ጸልያ ጾማ ሰግዳ መንፈስ ቅዱስ ስለዋል አድሮባት እጇ ሲያርፍባቸው ሊድኑ ይችላሉ። ከራስ ምታት ሽባ ሊድን ይችላል። የግዴታ ክህነት አይፈልግም። የግዴታ ስልጣን አይፈልግም። የቤተክርስቲያን ማዕረግ አይፈልግም። ጸጋና
ንጽህና ቅድስና ይፈልጋል። ከዚህ ውጪ ሰው መሆናችን በቂ ነው። አንዳንድ አሉ ዝም ብለው እንደፈለጉ የሚተረጀጉ በጣም የሚገርሙ ሰዎች ኢቭን መፈወስን ከማጥመቅ ጋር አብረው አያይዞ የተምታታባቸው ሰዎች አሉ። ሲፈውሱ ሲያዩዋቸው ሴቶች ወይም ሲፈውሱ ሲያድኑ ሲጸልዩላቸው ሲያዩ ከጥምቀት ጋር አገናኝተውት የሴት አጥማቂ መጣች ምናምን ብለው ሁሉ የሚናገሩ አሉ። አሳፋሪዎች ዕውቀታቸውን ነው በዛው አፋቸው በተከፈተ ቁጥር ጭንቅላታቸው የሚለኩ ሰዎች አሉ። ምን ያህል ቤተክርስቲያን እንደማያውቋት ማሳያ ይሄ ነው። ሴትዮዋ ላይ ጸጋ አለ የለም እሱን መመርመሩ ሌላ የአንድ ስራ ነው። ግን መፈወስንና ማዳንን ከእንትን ጋር ማያያዝ በጣም ነው የሚያሳፍረው። ከጥምቀት ጋር ማያያዝ ማለት ነው። ኢቭን ጥምቀት ራሱ እንኳን ማጥመቅ የሚባለው ራሱ የእንትን ጥምቀት አለ የክርስትና ጥምቀት እሱን ጥምቀት ለማጥመቅ ካህን ያስፈልጋል። ካህን ብቻ ነው የሚያጠምቀው። ዲያቆን እንኳን አያጠምቅም። እሱን ክህነት የሚጠይቅ አገልግሎት አለ። እኔ ግን ቤቴ ሆኜ ካህን ባልሆንም የጸለይኩበትን ውሃ ልጆቼን መርጨት እችላለሁ። የሚከለክል ሕግ የለም። ትውፊትም ነው የቤተ ክርስቲያናችንም ቀኖና ነው። የሚገርማችሁ ጸበል ልጆቿን ማጠጣትም ሆነ ጸበል እንዲያርጋ ልጆቿን መደባበስ አንዲት ሴት ትችላለች። ማንም አልከለከላትም። አንድ ወንድም እኔ መምህር ስለሆንኩ ብቻ አይደለም አንድ ምእመን ክርስቲያን አባወራም ሊሆን ይችላል ወንድም ሊሆን ይችላል ጸበል እርጨኝ ሲሉት እንዲያውም እናቶች ምን ያደርጋሉ? ጸበል ቅዳልኝ እስቲ ይሉና ኩባያ ይሰጣሉ። ጸበል የሚቀዳ ማን ነው? ወንድ ነው። ማዕረግ ቢኖረውም ባይኖረውም ጸበል ቦታ አላያችሁ? እንዲህ አይነት ነገር እንኳን አለ። እንደው ዝም ብሎ አስፍቶ ቡርቅቅ ብሎ ሌላ ነገር ውስጥ መግባት አያስፈልግም። ምእመን እንኳን ራሱ ጸበል መርጨት ይችላል። ያንን እንደ አጠመቀ ብላችሁ የምትወስዱ ከሆነ በጣም ከባድ ነው። ማጥመቅ የሚባለውን ቋንቋ መለየት ያስፈልጋል። እና ባካችሁን ምእመናን በዚህ አጋጣሚ ይሄንን መልእክት አስተላልፋለሁ። ለይታችሁ ወቁ። ወንዶች በአገልግሎት ደረጃ መንፈሳዊ ሰንበት ተማሪም ይሁን ምእመንም ይሁን ምንም ይሁን ጸሎተኛም ከሆነ እንደ አንድ ክርስቲያን ነጠላ ካለበሰና ጸጉሩን የተስተካከለ ምናምን ከሆነ ያልተንጨባረረ ምሳሌነቱ ኦርቶዶክስን የሚወክል ከሆነ ጸበል እርጨኝ ብትሉት ችግር የለውም። በተለይ በመንፈሳዊ ሕይወቱ ጠንካራ የሆነ ሰንበት ተማሪ ሊሆን ይችላል፣ ጽዋ ማህበርተኛ፣ ሙሴ ሊሆን ይችላል። ችግር የለውም፣ ጸበል ይረጫል። ያ ግን አጠመቀ ማለት አይደለም። አጠመቀ በአብ በወልድ በመንፈስ ቅዱስ ብሎ አላለም። አጋንንትን ጻርኩስ መንፈስ በስመ እግዚአብሔር ብሎ ሊያስወጣው ይችላል። አጋንንትን ማስወጣት ከበሽታ መፈወስ ጸጋ ይጠይቃል። የምን ጸጋ? የንጽህናና የቅድስና ጸጋ ብቻ ነው የሚጠይቀው። ክህነት አይጠይቅም። ይሄንን የትኛውም ቦታ ላይ ብትሄዱ የሚነግሯችሁ ይሄንን ነው። ከተሳሳትኩኝ አርሙኝ። ወደ ትምህርታችን ስንገባ እሷ እዛ ሆና እየተጠመቀች ነው። እዚህ ደግሞ አባትየው ወደ ቤቱ ገብቷል። ቤት የምታጸዳ ልጆቹን ምሳ የምትቋጥር እናትየዋ 21 ቀን ሙሉ እዛ ሆና ማለት ነው። እንግዲህ አልጋ የምታነጥፍ ውሃ የምትቀዳ እንጀራ የምትጋግር ማንች ይቺው የምትወደው የነበረች ሴት ናት። አንድ ቀን አሰናክለው አታውቅም። እግዚአብሔር ይስጣት ፍቅሯን በልቧ ይዛ ደስ አይልም። ወንድሟም እየመጣ እያገዛቸው እሱ ስራ ውሎ ሲመጣ ግማሽ ቀን ስራ አስፈቅዶ ሚስቱን እያየ እየመጣ እንደው ሳይጠራጠራት ትወደኛለችና እንዳታሰናክለኝ ብሎ ሳይጠራጠር ያንን ሐሳቧን አምኖ መንፈሳዊ ነች ብሎ ስለሚያስብ እኮ ነው። አምኖ በቃ አብረው እየጸለዩ አብረው እየሰገዱ እንዲያውም አንዳንድ ጊዜ ከልጆቹ ጋር ሁሉ አብራ ትተኛለች። ቤት ውስጥ ማለት ነው። አብራ ትተኛለች። እሱ ለብቻው እዛ ይተኛል። በቃ ንጹህ እህቱ ሆና ሄዳ ጸበል ቦታ ላይ ምግብ እያደረሰችላት ከጸበል ቦታ እንዲያውም ይዛት አምጥታት ነጭ አልብሳ ያስቆረበቻት ሁሉ ይቺው ሴት ናት። አስቆረበቻት። መጀመሪያ ብቻዋን ትቁረብ ተብሎ በካህን ታዞ ነው። ምክንያቱም መንፈሱ እንዲታሰር የቀረ ካለ ርዝራዡ እንዲወገድ ተብሎ ነውና መጀመሪያ ቆረበች። ከዛ በኋላ እንደገና ደግሞ የእርቅ ቁርባን ተብሎ የሰፈር ሰው ተጠርቶ እኔ መምህር ሆኜ ተጠርቼ እግዚአብሔር ይስጣቸው አክብረውኝ ሄጄ አስተምሬ ያቺ ፍላሽ የተወረወረባት ፍላሽ ስራ ሰርታ ማለት ነው። እግዚአብሔር ይመስገን አስተምሬ ድንኳን ተጥሎ ነው የሰፈር ሰው ተጠራው። ከዛ ዳነች ተፈወሰች ተብሎ ራሷ ቆማ እያለቀሰች ታሪኳን ተናገረች። እኔ ይሄን ገጠመኝ ለእናንተ የተናገርኩትን እሷ ቆማ እዛ መድረክ ተናግራለች በቤቷ ማለት ነው። ብዙ ጊዜ እኔ ገጠመኞቼን በዚህ መልክ እንዲያልቅ ስለምፈልግ ለምን የምሳ ፕሮግራም አታዘጋጁም ወይም የራት ፕሮግራም አታዘጋጁም ብዬ እናገራለሁ። አቅማቸውን አይቼ ነው ግን እንደዚህ ምለው። እሺ ደስ ይለናል ይላሉ። ለምን ምን አይነት ገጠመኝ ሲሆንብኝ ነው እንደዚህ የማደርገው? ስማቸው የጠፉ ሰዎች ከሆኑ በኃጢአት በመጥፎም ይሁን በጥሩ ያለ ጥፋታቸውም ይሁን በጥፋታቸው ስማቸው ከጠፋ ያን ስም ለማደስ ግዴታ የሰፈር ሰው መጠራት አለበት ብዬ አስባለሁ።
ጠቢቡ ሰለሞን ያስተማረኝ ለከተማ ሁሉ ወሬ እንዲደርስ ከፈለክ ለ10 ሴቶች ወሬውን ንገር ይላል። ስለዚህ ሰብሰብ አድርጌ ነገራቸውና ከዛ እነሱ እርስ በርስ ሲገናኙ ደግሞ ያን መልካም ወሬ ያባዙታል ማለት ነው። በዛውም ወንጌል እያስፋፋው ያለው ትምህርቱ ነው የሚስፋፋውና በእነዚህ ሰዎች ምክንያት የሰፈር ሰው አሁን እነሱ ቤት ሄጄ ሰላም ነው እንዴት ነው ብዬ አንኳኩቼ አለፊው የሚሄድ ቤት ሆኗል። ከመላመድ የተነሳ ማን ቤት ነው የሚሄደው? ሰፈር ውስጥ የሚፈልጉኝ በጣም ብዙ ሰዎች አሉ። ተጣልተው የታረቁ አሉ። እኔ በሌለሁበት ሰዓት ትምህርቴን አዳምጠው ታርቀው ራሳቸው በራሳቸው ጨርሰው ድጋሚ የተጋቡ ሰዎች ሄጃለሁ። በቃ ብዙ ጨሌ መጣል የፈለጉ እናቶች ቤት ሄጃለሁ። ወደ 7 ነው 8 ሰዎች ቤት ሄጃለሁ ከነዚህ ሰዎች ምክንያት የተነሳ እና አንዱ ባንዱ ነው የሚጣለው። አሁን እንግዲህ ይሄን ትምህርት የሚቃወሙ ሰዎች ይሄን ትምህርት እያዳመጡ ከሆነ እስቲ እነዚህ ሰዎች አስተምረናቸው ለቅዱስ ቤተክርስቲያን ለቅዱስ ቁርባንና ለንስሐ ሕይወት ነው ያጫናቸው በምንድን ነው ሲባል ግን ጠላታቸው እንዲያውቁ በማድረግ ወዳጃቸውንማ መጀመሪያ እናውቀዋለን ብለዋል። እግዚአብሔርን ማተብ አስረውለታል። የደሙን ዋጋ የከፈለላቸውን ያውቁታል። ዓርብ በዓመት አንድ ጊዜ የስቅለት ጊዜ ሄደው ይሰግዳሉ አይደለ? ይሰግዳሉ በዓመት አንድ ጊዜ ሄደው። ስለዚህ ይሄ ቤተሰብ ለነዛ ሰዎች መዳኛ ሆኗል። ምንም የምጨምረው ሐሳብ የለም። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ በዚህ ቤት ውስጥ ገብቶ ትልቅ ስራ ሰርቶልኛል። ሚስቱንም አግኝቷል፣ መልሶ ባህሪዋን አግኝቶታል። ነጭናጫነቷ ቀርቷል። አሁን 6 ወር ምናምን ሆኗቸዋል። ነገሩ ከተስተካከለ ምንም አይነት መጥፎ ባህሪ የለባትም። ያ ሲያምጽ ሲበጠብጥ መጥፎ ህልም ሲያሳያት የነበረው መንፈስ ማን እንደሆነ ስታውቀው ራሷ ነች እንግዲህ ልታረቅህ ብላ የመጣችው። እንግዲህ ሰው ሲገባው እንደዚህ ነው። ደስ አይልም? እኔ በጣም ነው ደስ የሚለኝ። በጣም ነው በትምህርቴ የምኮራው። በትምህርቴ እኮራለሁ። መንፈስ ቅዱስ ያለበት ትምህርት ነው። መላከ መንክራት እድሜያቸውን ያስረዝምልን፣ እውነት ጸጋውን ያብዛላቸው። የማጥመቅም ሆነ የመፈወስ አገልግሎት የሚያገለግሉ ጸጋው ያላቸው አባቶች እድሜያቸው ይርዘምልን። በየትኛውም አይነት ሀገር በየትኛውም ቦታ ላይ ያሉ የሚጸልዩ ምእመናን ህዝቡን ይቅርበል፣ ሀገሪቱን ጠብቃት፣ ተዋህዶ እምነታችንን ጠብቅልን ብለው የሚጸልዩትን ወንድምናቶቻችን እድሜያቸውን ያስረዝምልን፣ ጸጋውን ያብዛላቸው። በየሰፈሩ ያሉትን እንደ ሽማግሌው ማለት ነው እንደ መከሩ ሽማግሌ እሳቸው በድንኳኑ በተጣለበት ቀን እያለቀሱ ነው የተናገሩት። ንቃችሁኝ እናንተ ይወላችሁ ብዙ ጊዜ ንቃችሁኝ አሉ። መጨረሻው ግን እንዲህ ነው የሚሆነው። የገሊትን ታስታውሳላችሁ የገሊትን ታስታውሳላችሁ ብሎ 4-5 ሰዎች ጠቀሱ። ሽምግልና ተጠርቼ መንፈስ ነው ስል አይ አንተ ደግሞ ብላችሁ ናቃችሁኝ፣ ይሄው መጨረሻ ላይማ ይሄው እንደዚህ ሆነ እና እባካችሁም ብለው ተናገሩ። ጸጥን ያለው ሰው ምን ያልክ? እዛ ውስጥ ምናልባትም ጨሌ የሚያመልክ ይኖራል። እዛ ውስጥ ምናልባትም ጠንቋይ ጋር ደብተራ ጋር ሄደ የብር ቀለበት አድርጎ የሚያሳድስ ይኖራል። ብዙ ጊዜ የብር ቀለበት የሚያደርጉ ሰዎች ከደብተራ ጋር በጣም ግንኙነት ያላቸው ሰዎች ናቸው። በጣም ቀለበቱን አውልቃችሁ ከውስጥ በኩል የተጻፈ ነገር ብታዩ የሆነ ነገር አይጠፋም፣ ጽሑፍ አለው እና እባካችሁን ከዚህ ነገር ራቁ፣ አያዋጣችሁም። ህይወታችሁ ከብረት ጋር፣ ህይወታችሁ ከብር ቀለበት ከብር ሐብል ጋር፣ ህይወታችሁ ከተለያዩ ትርኪ ምርኪ ኮተት ጋር የተያዘ መሆን የለበትም። አንድና አንድ ዋጋ ከከፈለላችሁ ደሙን ካፈሰሰላችሁ በደሙ ቤዛነት ታትማችሁ ስሙን ከሰጣችሁ ከኢየሱስ ክርስቶስ ጋር ነው በቃ ሁሉ ነገራችሁ መጣመር ያለበት። መገለጫ ማተብ አለ፣ በልባችሁ ታምኑታላችሁ። እናቱ ድንግል ማርያም እናታችን ናት። መላእክት ጠባቂዎቻችን ናቸው። ቅዱሳን በጸሎታቸው ያግዙናል። ከዚህ በላይ መታደል አለ እንደ ቤተሰቦቼ? ይሄንን ትምህርት እኮ እንዳናስተምር እኮ የከለከለን ይህ አብዛኛው ህይወታችን እኮ እርኩስ ስለሆነ ነው ስለ እርኩስ የምናወራው እንጂ እውነት ማውራት የነበረብን እኮ ስለ እያንዳንዱ ስለ ባህሪዎቿ በቃ ስለ አይኗ፣ ስለ ጥርሷ፣ ስለ ልብሶቿ፣ ስለ ሰማይ፣ ስለ ምድር ነበር ማውራት የነበረብን። እሱን እንዳናወራ ያጣበበብን ህይወታችን ነው። የወረደ ህይወት ስላለን ከወረደበት ከፍ ለማድረግ መጀመሪያ ያወረደንን ያ የሚጎትተንን ነገር ለማስጣል ነው የምናወራው። ይሄ ሁሉ የምናወራው ላይ ነበርን፣ ከፍታ ቦታ ላይ ነበርን። አወረደን። ሲያወርደን ልቀቀን ለማለት ግዴታ ማን እንደያዘን ማወቅ አለብን። ከዛ በኋላ ከፍ እንላለን። ከፍ ለማለት ግዴታ መጀመሪያ ዝቅ ያደረገንን ማወቅ አለብን። እሱን ነው እየተማማርን ያለነው። እወቁበት፣ ንቁበት ይላል። አጋልጡት፣ ግለጡበት ነው የሚለው። ወደ ግልጥ የማይመጣ የተከደነ የተሰወረ የማይታይ የተሰወረ የለም፣ ግለጡት ነው የሚለው። ይኸው እንግዲህ መስተፋቅር የሚሰራው ስራ ይሄን ነው ቤተሰቦች። በጣም ያሳዝናል። በቀጣይ እስከምንገናኝ
በጣም በጣም አመሰግናለሁ ስላዳመጣችሁ። እግዚአብሔር አክብርልኝ። ሰላሙ ነው።